በኤሚሬቶች ላይ ጥቃት የተሰነዘረው የአሜሪካን የጦር ሰፈር ስለሚገኝና ከእስራኤል ጋር ስለምትተባበር እንደሆነ ኢራን ገልጻለች። ይህ አቡዳቢ ደህንነት ጉዳይን በጥብቅ እንድትመለከት አድርጓል። እንዴት? አብረን የምንከታተለው ይሆናል በቻናላችን። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍኩ። አብረን እንቆይ። የተባበሩት አረብ ኤሚሬቶች ቀጠናዊ ፖሊሲ የለወጠው የኢራን ጦርነት። የተባበሩት አረብ ኤሚሬቶች የኢራን ጦርነት ከተነሳ በኋላ ቀጠናዊ ስትራቴጂካዊ እንድምታ ላይ ጉልህ ለውጥ ማድረጓን የሚጠቁሙ ምልክቶች ተስተውለዋል። በቀጠናዋ የተባበሩት አረብ ኤሚሬቶች ከንግድ፣ ከፋይናንስና ከኢንቨስትመንት አንጻር ማዕከል ተደርጋ ትወሰዳለች። የኢራን ጦርነትን ተከትለው የመጡ ለውጦች ደግሞ ደህንነት ላይ ያተኮሩ ናቸው። አገሪቱ ግጭትን ለመሸሽ ብትሞክርም በኢራን ጦርነት ምክንያት ጫና ውስጥ ወድቃለች። ኢራን በተባበሩት አረብ ኤሚሬቶች ግዛት ላይ ጥቃት መፈጸሟ ምን ያህል ተጋላጭ አገር እንደሆነች አሳይቷል። በንግድ ሰላም ማምጣት የሚል የተባበሩት አረብ ኤሚሬቶች የረዥም ጊዜ አካሄድ በኢራን ጥቃት ፈተና ገጥሞታል። ይህ አካሄድ ያለ ጠንካራ የደህንነት ማዕቀፍ ብዙ እንደማያራምድ የተረዳቸው የተባበሩት አረብ ኤሚሬቶች ቁልፍ አጋሮቿ ከሆኑት አሜሪካና እስራኤል ጋር ወታደራዊ ትስስር ማጠናከሯን መርጣለች። የኢራን ጦርነት የፖለቲካና የምጣኔ ሀብት የጋራ መስተጋብር ብቻውን ብዙ ርቀት እንደማያስኬድ አሳይቷል። የተባበሩት አረብ ኤሚሬቶች በፍጥነት የተለዋወጠ ባለው መካከለኛው ምስራቅ ውስጥም ስትራቴጂካዊ ስፍራ ለማግኘት የምታደርገውን ጥረት አጠናክራ ቀጥላለች። በቀጠናው ሀገራት ላይ ያላትን መተማመን መቀነስ አንደኛው መንገድ ነው። የፖለቲካ የምጣኔ ሀብትና የኢነርጂ ፍላጎቷን ለማሟላት በተሻለ ነጻነት ከቀጠናዋ ውጪ መመልከትን መርጣለች። ለዚህ ማሳያ ከህንድ፣ ከዩክሬን፣ ከግሪክ፣ ከቆጵሮስና ከኢትዮጵያ ጋር ያላትን ትስስር ማጠናከሯ ነው። ከኢራን ጦርነት በኋላ የውጭ ጉዳይ ፖሊሲ ማዕቀፏን እያሰፋች ትገኛለች። ይህ አዲስ እየመጡ ያሉትን ቀጠናዊ የጂኦፖለቲካል ትስስሮችን የሳውዲ አረቢያ፣ ቱርክ፣ ግብፅና ፓኪስታን መገዳደር የምትችልበት መንገድ ነው። ከኢራን ጦርነት በፊት አገሪቱ ስትከተለው ከነበረው ፖሊሲ አሁን ላይ ለውጦች ማድረጓን ከሚያሳዩ ምሳሌዎች አንደኛው ቀጠናዊ ሚናዋን የተለየ መሆኑ ነው። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆነኛልና አመሰግናለሁ። ከአሜሪካንና ከእስራኤል ጋር መቀራረብ። ኢራን በተለያዩ የተባበሩት አረብ ኤሚሬቶች ይዞታዎች ላይ ጥቃት መፈጸሟ አቡዳቢ ከተለመደው የውጭ ጉዳይ ፖሊሲዋ በተለየ መንገድ መንቀሳቀስ እንድትጀምር አድርገዋል። የቀድሞ የውጭ ጉዳይ ፖሊሲ ዲፕሎማሲን ከምጣኔ ሀብት ፍላጎት ጋር ለማጣጠም የሚሞከር ነበር። አሜሪካና ኢራን ሚያዝያ ላይ የተኩስ አቁም ሲያደርጉ የተባበሩት አረብ ኤሚሬትስ የሚሰነዘሩባትን ጥቃቶች ማሳወቋን ቀጥላለች። የሀገሪቱ መከላከያ ሚኒስቴር በአውሮፓውያኑ ግንቦት መጀመሪያ ላይ ባወጣው መረጃ መሰረተ ጦርነቱ ከተጀመረ አንስቶ 551 ባሊስቲክ ሚሳይሎች፣ 29 ክሩዝ ሚሳይሎች እና 2265 ድሮኖችን ወደ ግዛቷ ተተኩሰዋል። የጦርነቱ መጀመሪያ ሰሞን የተባበሩት አረብ ኤሚሬትስ ነገሮች እንዲረግቡ ጥሪ ስታደርግ ቆይታለች። ግጭቱ ሲባባስ ግን ጠንካራ አቋም ማንጸባረቋን ጀምራለች። ጦርነት ከተጀመረ በኋላ ለመጀመሪያ ጊዜ ፕሬዚዳንት መሐመድ ቢን ዛይድ ባደረጉት ንግግር የተባበሩት አረብ ኤሚሬትስ ቀላል ኢላማ አይደለችም ብለዋል። በንግግራቸው ከመቼውም በላይ ጠንክረን እንወጣለን ሲሉም ተደምጠዋል። የፕሬዝዳንቱ አማካሪ አንዋር ጋርጊሽ እንደተናገሩት ከኢራን የተሰነዘሩት ጥቃቶች ኤሚሬቶች ከአሜሪካን ጋር ያላትን የደህንነት ጥበቃ ትስስር የበለጠ የሚያጠናክሩ ናቸው። ከአሜሪካን ጋር በመጣመር የሆርሙዝ ወሽመጥን ደህንነት ለማስጠበቅ ስምሪት ማድረግን ያሰበችው በዚህ ምክንያት ነው። አቡዳቢ ከእስራኤል ጋርም ጥብቅ ወታደራዊ ግንኙነት እንዳላትም የአረብ ሀገራት እንዲሁም የእስራኤል መገናኛ ብዙሃን ዘግበዋል። የእስራኤል ቀኝ አክራሪ መገናኛ ብዙሃን 24 ኒውስ ፋይናንሻል ታይምስን ጠቅሶ ባወጣው ዘገባ እስራኤል ለተባበሩት አረብ ኤሚሬቶች ዘመናዊ የአየር መቃወሚያ መሳሪያ መስጠቷን ይጠቁማል። ከነዚህ መሳሪያዎች መካከል አይረን ቢም እና አይረን ዶም የተባሉ የአየር መቃወሚያ ስርዓቶችን እንዲሁም ስፔክትሮ የተባለ የስለላ መሳሪያ ይጠቀሳሉ። አቡዳቢ በይፋ ለነዚህ ዘገባዎች ምላሽ አልሰጠችም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዚዳንት መሐመድ ቢን ዛይድ ጋር ስለ ኢራን ጦርነት መወያየታቸው ቢነገርም መረጃውን አስተባብላለች። በጦርነቱ ወቅት ኢራን ኤሚሬቶችን ዋነኛ ኢላማ አድርጋ ነበር።
ስትራቴጂካዊ ለውጥ ወታደራዊ ግንኙነትን ከማጠናከር ጎን ለጎን ኤሚሬትስ ብሔራዊ ፍላጎቷንና የደህንነቷን በተመለከተ የተናጠል እርምጃዎችን ለመውሰድ ዝግጁ መሆኗን እያሳየች ነው። የተባበሩት አረብ ኤሚሬትስ ዜጋ የሆኑት ምሁር አብዱል ካሊቅ አብዱላህ ይህንን አካሄድ አዲሷ ዩኤኢ ሲሉ ይገልጿታል። ሀገሪቱ ፍላጎታቸውን ለማስጠበቅ ቆራጥ እርምጃዎችን እየወሰደች መሆኑን ማሳያ እንደሆነም ያስረዳሉ። አቡዳቢ የተናጠል ስትራቴጂካዊ ውሳኔዎቿን መውሰዷ ዋነኛ ከሆኑ አጋሮቿ ጋር የሚያራርቃት አይደለም፣ እንዲያውም ግንኙነቷን የምታጠናክርበት መንገድ ተደርጎ ይወሰዳል። ቀጠናዊ ፍላጎቶች የኢራን ጦርነት እየተካሄደ ባለበት ወቅት የአረብ ሊግ እና የባሕረ ሰላጤው ሀገራት ትብብር ካውንስልን በመሰሉ ቀጠናዊ መድረኮች ላይ ኤሚሬትስ በጉልህ ድምጿ ስትሰማ ቆይታለች። የፕሬዚዳንት መሐመድ ቢን ዛይድ አማካሪ አንዋር ጋርጊሽ እንደሚሉት የባሕረ ሰላጤው ሀገራት ትብብር ካውንስል በጦርነቱ ላይ ያሳየው አቋም በታሪክ ደካማ የሆነ ነው። የባሕረ ሰላጤው ሀገራት ለቀጠናዊ ደህንነት ስጋቶች የሚሰጡትን ምላሽ መከለስ እንዳለባቸውም አሳስበዋል። የባሕረ ሰላጤው ሀገራት ኢራን ላይ የሚያራምዱት ፖሊሲ መክሸፉን ጠቅሰው ሀገራቱ ራሳቸውን መቻል እንዳለባቸውም እንዲሁም ስሌታቸውን ዳግመኛ መቃኘት እንደሚገባቸውም ገልጸዋል። ከነዳጅ አምራች ሀገራት ማህበር መውጣት ኤሚሬቶች ከነዳጅ አምራች ሀገር ህብረት ኦፔክ መውጣቷን ግንቦት ላይ ይፋ አድርጋለች። ህብረቱን ለመውጣት የተላለፈው ውሳኔ ፖለቲካዊ እንዳልሆነ የሀገሪቱ ባለስልጣናት ቢናገሩም ከሌሎቹ ቀጠናዊ መድረኮች አረብ ሊግ እና የባሕረ ሰላጤው ሀገራት ትብብር ካውንስልን የመልቀቅ ፍላጎት ስለመኖሩ ጥያቄ አጭረዋል። አቡዳቢ ከቀጠናው መድረኮች መውጣት ያስፈልጋት እንደሆነ የታሰበበት መሆኑን አንድ ባለስልጣን ለሮይተርስ ዜና ወኪል ገልጸዋል። የአረብና ሙስሊም ሀገራት የጋራ ቡድኖች ለግጭቱ በሰጡት ምላሽ የተባበሩት አረብ ኤሚሬትስን ደስተኛ አለመሆኗን አልሸሸገችም። ፕሬዚዳንቱ አማካሪው ማህበራቱ የባሕረ ሰላጤው ሀገራት ጥቃት ሲፈጸምባቸው እንዳልደረሱላቸው ጠቅሰዋል። ተንታኞች እንደሚሉት ከሆነ አቡዳቢ ከኦፔክ የወጣችው ለኤነርጂ በሚል ሳይሆን ጂኦፖለቲካል አስተላለፍን ለመለወጥ ነው። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆነኛልና አመሰግናለሁ። ከሳውዲ ጋር ያለው ልዩነት ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ያላቸው ልዩነት በኢራን ጦርነት ወቅትም እንደቀጠለ ነው። ሁለቱ ተፎካካሪ የባሕረ ሰላጤው ሀገራት በብዙ ነገሮች ላይ የሚቃረን አካሄድ አላቸው። ሳውዲ ኢራንን ብትተችም እንኳን እምብዛም ፊት ለፊት የመጋፈጥ አዝማሚያ አታሳይም። እንዲያውም ዲፕሎማሲያዊ መንገድን ትመርጣለች። ሁለቱ ሀገራት በእስራኤል ላይ የሚያራምዱት አቋም የተለያየ ነው። ሳውዲ የፍልስጤም ሀገርነት ጥያቄ ሳይመለስ ከእስራኤል ጋር ግንኙነት ጤናማ መልክ ማስያዝን አትደግፍም። ሳውዲ በኦፔክ ውስጥ ተጽዕኖ ፈጣሪ ሀገር ሆና ሳለ የተባበሩት አረብ ኤሚሬትስ ቡድን ጥላ ለመውጣት መወሰኗ ሌላ ነጥብ ነው። የነዳጅ አምራች ሀገራት ስብስቡ የአቡዳቢን ፍላጎት የሚገድቡ ሆኖ እንዳላገኘውም ተንታኞች ይናገራሉ። የየመንና የሶሪያ ጉዳይን በተመለከተ ሁለቱ ሀገራት ይቃረናሉ። አቡዳቢ ለየመን ተገንጣዮች ቀጥተኛ ወታደራዊ ድጋፍ እንደምታደርግና የምታሳድረው ጫናም እንደበረታ ይነገራል። ሳውዲ ይህንን ጫና ለመቀልበስ ትሻለች። አቡዳቢ በተቃራኒው ቢሊዮን ዶላሮችን በሪል ስቴት፣ በቱሪዝምና በቴክኖሎጂ ላይ ማፍሰስን ቀጥላለች። አጋሮችን ማብዛት በተባበሩት አረብ ኤሚሬትስ አሁናዊ የውጭ ጉዳይ ፖሊሲ አዳዲስ አጋሮችን ማፍራት ያካትታል። ስትራቴጂካዊ ጥቅምን ለማስጠበቅ አጋሮችን ማብዛትና ማስፋት በተለያዩ መንገዶች አቅምን የማጠናከር መንገድ እንደሆነ ተንታኞች ይገልጻሉ። ሳውዲ፣ ግብጽ፣ ፓኪስታን እና ቱርክ ያላቸውን ቅርርብ አቡዳቢም የራሷን አጋሮች እንድታፈራ ምክንያት ሆኗል። ከዩክሬን፣ ከህንድ፣ ከኢትዮጵያ፣ ከግሪክ እና ከቆጵሮስ ጋር የፈጠረችው ወዳጅነት የዚህ ማሳያ ነው። በአፍሪካ ቀንድና በቀይ ባህር ዙሪያ የበላይነትን ለማግኘት ቀጠናዊና ዓለም አቀፋዊ ኃይሎችንም ፉክክር ይዘዋል። አቡዳቢ በምታራምደው ፖሊሲ ከፓኪስታን ጋር ቅራኔ ተነስቷል። እስላማባድ ለኤሚሬትስ ያላትን ዕዳ በቀነ ገደብ ለመክፈል እንደምትፈልግም መግለጿ ከሳውዲ ጋር ያላትን ቅርርብ ማሳያ ተደርጎ ተወስዷል። ሳውዲ እና ፓኪስታን ባላቸው ወታደራዊ ስምምነት መሰረት አንደኛው ሀገር ላይ ጥቃት ከተፈጸመ ጥቃቱ በሁለቱም ሀገር ላይ እንደተፈጸመ ይቆጥሩታል።
ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።